ይህን ኃላፊነት ከግርማዊ ንጉሠ ነገሥት በተቀበልኩበት ዕለት ለንጉሠ ነገሥቴና ለሕገ መንግሥቱ ፍጹም ታማኝነቴን በመግለጽ ገብቼው የነበረውን የመሐላ ቃል ዛሬም ደግሜ በማረጋገጥ እስከሚያቅተኝ ድረስ ባለኝ ችሎታ ሁሉ የተሰጠኝን ከፍተኛ ተግባር በማከናወን የግርማዊ ንጉሠ ነገሥት ታማኝና ትጉህ ረዳትና አገልጋይ በመሆን ኢትዮጵያን አገሬንና ኢትዮጵያን ሕዝብ የማገለግል መሆንን በእግዚአብሔር ፊት ቃል ገብቻለሁ። ታላቁ መሪያችን በግርማዊ ቀዳማዊ ኃይለ ሥላሴ አርቆ ተመልካችነት ኢትዮጵያ ሀገራችን በአሁኑ ትውልድ ዘመን ውስጥ በማናቸውም ክፍል ያደረገችው ከፍተኛ የመሻሻል እርምጃ በብዙ ሺህ ዓመታት በሚቆጠር ታሪኳ ውስጥ አይነተኛ ስፍራ ይዞ የሚኖር ነው። የግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ያስገኘው የሥራ ውጤት ያልደረሰው ኢትዮጵያ ክፍለ ሀገር ወይም ትልቅ ሆነ ትንሽ ኢትዮጵያዊ አይገኝም። የግርማዊነታቸው ድካምና ጥረት ላስገኘው መሻሻልና እድገት ምንም እንኳ ታሪክ ምስክርነቱን የሚያበስርላቸው ቢሆንም እኛ እያንዳንዳችን ታማኝ ዜጎቻቸውና አገሪቱም የሁል ጊዜ ባለውለታነታችንን ልንዘነጋው አይገባንም። ባለፉት 35 ዓመታት ውስጥ ኢትዮጵያ ያለፈችበት የፖለቲካ ለውጥ በግርማዊነታቸው ዘመነ መንግስት ከተፈጸሙት የሥራ ውጤት ሁሉ እጅግ ልቆና ጎልቶ የሚታይ ነው። በ1923 ዓመተ ምህረት የመጀመሪያው የጽሑፍ የሆነ ሕገ መንግስት አስበው ከሰጡበት ጊዜ ጀምሮ በ1933 ዓመተ ምህረት ፋሺስት ጠላትን ካስወጡ በኋላ መንግስቱን በዘመናዊ የአሰራር ዘዴ መልሰው በማቋቋምና ከዚያም ቀጥሎ በ1948 ዓመተ ምህረት የተሻሻለውን ሕገ መንግስት በማወጅ ግርማዊ ቀዳማዊ ኃይለ ሥላሴ አርቀው በመመልከት እና በማሰብ ኢትዮጵያን በስርዓትና በተረጋገጠ የመሻሻል እርምጃ አሁን ከምትገኝበት የ20ኛው ክፍለ ዘመን ዘመናዊ የፖለቲካ አቋም አድርሰዋታል። ይህ ከ35 ዓመት ወዲህ የተጀመረው የእድገት እርምጃ ዛሬም በይበልጥ በመቀጠል ላይ ይገኛል። ከሁለት ሳምንት በፊት ግርማዊ ንጉሠ ነገሥት ለሕዝባቸው ባሰሙት ንግግር ባወጁት መሰረት ጠቅላይ ሚኒስትሩ በግርማዊ ጃንሆይ ከተሾመ በኋላ የሥራ ጓደኞቹን መርጦና ለግርማዊ ንጉሠ ነገሥት አቅርቦ በማሾም የጋራ ኃላፊነትን ይዞ የመስራት ዘዴ በአሁኑ ጊዜ በይበልጥ በተሟላ አኳኋን እንዲሰራበት መደረጉ በየጊዜው እና በየደረጃው ታስቦና ታቅደው ከተደረጉት የመሻሻል እርምጃዎች አንዱ ነው። ይህንኑ የመሻሻል እርምጃ ካወጁበት ከሁለት ቀን በኋላ በዚሁ በአዲስ የአሰራር ዘዴ መሰረት የሚኒስትሮችን ዝርዝር ለሹመት እንዳቀርብ የጠቅላይ ሚኒስትርነቱን ከባድ ኃላፊነት ከግርማዊ ንጉሠ ነገሥት ተሰጠኝ። ይህ ከባድ ኃላፊነት ሲጣልብኝ በጥልቅ ስሜትና በታላቅ ትሕትና የተቀበልኩት አዲሱ የአሰራር ዘዴ ለሥራ ጓደኞቼና ለኔም የሚያስከትለውን ከባድ የኃላፊነት ተግባር በማወቅ ብቻ ሳይሆን አሰራሩ መላው የኢትዮጵያ ሕዝብ የሚተባበርበት ሆኖ በሥራ ላይ ውሎ የሚጠበቀውን የተፋጠነ መልካም የሥራ ውጤት እንዲያሳይ የታላቁ መሪያችን የግርማዊ ቀዳማዊ ኃይለ ሥላሴ ጽኑ እምነትና ፍላጎት መሆኑንም ከልብ በመረዳት ነው። ይህን ኃላፊነት ከግርማዊ ንጉሠ ነገሥት በተቀበልኩበት ዕለት ለንጉሠ ነገሥቴና ለሕገ መንግሥቱ ፍጹም ታማኝነቴን በመግለጽ ገብቼው የነበረውን
የመሐላ ቃል ዛሬም ደግሜ በማረጋገጥ እስከሚያቅተኝ ድረስ ባለኝ ችሎታ ሁሉ የተሰጠኝን ከፍተኛ ተግባር በማከናወን የግርማዊ ንጉሠ ነገሥት ታማኝና ትጉህ ረዳትና አገልጋይ በመሆን ኢትዮጵያን አገሬንና የኢትዮጵያን ሕዝብ የማገለግል መሆንን በእግዚአብሔር ፊት ቃል ገብቻለሁ። በዛሬው ቀን ስናገር የማናቸውም ነገድ ወይም ቡድን ወኪል ሆኜ ወይም ይህን ለመሰለው ነገድ ወይም ቡድን አይደለም። ኢትዮጵያ የወገንና የቡድን መከፋፈል የሚያስፈልጋት አይደለችም። ዛሬ የምናገረው እንደ እያንዳንዳችሁ እንደ አንዱ ኢትዮጵያዊ ሆኜ ነው። አንድ ግብ ብቻ ነው ያለን ኢትዮጵያ። አንድ መተባበሪያ ዓላማ ብቻ ነው ያለን ኢትዮጵያ። አንድ ፕሮግራም ብቻ ነው ያለን ኢትዮጵያ። ተደቅኖ የሚጠብቀንን ከፍተኛ ተግባር በሚገባ ለማከናወን ረድኤቱንና ቡራኬውን እንዲለግሰን እግዚአብሔርን እንለምነዋለን።